ቢሮ የሌለው ክለብ አለ። ይህን ለመስማት እኮ ይከብዳል። ክለብ ሆኖ ተደራጅቶ ገቢ እያገኘ ወጪ እያወጣ እንዴት አንድ ሴንተር የሆነ ቢሮ አይኖረውም? አንድ ተቋም አቶ ኢሳያስ ገብቶ ኳሱን ይጫወታል ወይ? እኔ ገብቼ ይጫወታል? 25,000 ብር ለፓስፖርት ከራሳቸው ኪስ አውጥተው ነበረ። አብዛኞቹ ከደሃው የኢትዮጵያ ቤተሰብ የተውጣጡ ተጫዋቾች ነበሩ። ታዲያ እነዛ ተጫዋቾች ለምንድነው ከኪሳቸው 25,000 ብር የከፈሉት? የኢትዮጵያ እግር ኳስ ፌዴሬሽን ኢቨን ስቴዲየም ውስጥ እንኳን እንድንገባ እንኳን ፈቃድ አልነበረም እየተሰራ በነበረበት ጊዜ። ኢትዮጵያ እግር ኳስ ፌዴሬሽን ወጪውን አልቻለውምና በቃ ይሄ ውድድር ላይ ሊቀሩ ነው። ከ17 ዓመት በታች ወንዶቹ ከህልማቸው ሊስተጓጎሉ ነው ተብሎ ተነሳ። አሁን ይሄ ሲባል እንደ አንድ ትልቅ ተቋምም ስሙ በዚህ ያህል ደረጃ ሲጠፋም ያሳፍራል። ስማቸውን ሃይማኖታዊም ሆነ ብሔራዊ መልክ ይዘው የነበሩት ስማቸው ለመቀየር ጥረት ያደርጉ የነበሩት የክለቡ ስራ አስኪያጆች ከኃላፊነታቸው እንዲሰናበቱ ነበር የነበረው። በማን የተከናወነው? ያው እዛው በነበሩት የመንግስት ሹማምንቶች ናቸው። ኢትዮጵያ እግር ኳስ ላይ እንደ ልቡ እየፈነጨ የሚጓዝ አካል መኖር የለበትም። የሆነ ግሩፕ ተሰባስቦ እዛ ጋር ተፍ አድርጎ የሚሮጥበት አሰራር እንደማይኖር ነግራል። የኢትዮጵያ እግር ኳስ ፌዴሬሽን ሜዳ የማዘጋጀት ስልጣንም ግዴታም የለበት። የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በላይ ምንድነው ሊያደርግ የሚችለው? ከዚህ በላይ ገብቶ ይጫወታል ነው ሜዳ ላይ። በጋ ጋዜጠኛ እንዲሁም ደግሞ ክረምት ላይ ደግሞ ደላላ የሚሆኑ የውስጥ አካላቶች አሉት። መሞት ካለብንም ሞተን በኢትዮጵያ እግር ኳስ ውስጥ ያሉትን ሴራዎች እናጋልጣለን፣ ስውር እጆቹን ይፋ እናደርጋለን። ያንን ለማድረግ በእኔ በኩል ቅንጣት ታክል ምንም አይነት ፍርሃት የለም ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተናግረዋል። ከሰባተኛ ፖድካስት ጋር በነበራቸው ልዩ ቆይታ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በተገናኘ ሲነሱ የነበሩ በርካታ ጥያቄዎችን ምላሽ ሰጥተዋል። ታዲያ ሱራፌል አሸናፊም በጋ ጋዜጠኛ፣ ክረምት ላይ ደግሞ ደላላ ስለሚሆኑ የዝውውር የኢትዮጵያ እግር ኳስን ወዳልተፈለገ መንገድ የሚያመሩትን አካላቶች የዝውውር መስኮት ሳይሆን የሌብነት በር፣ የዝርፊያ በር በማለት እጠቅሰዋለሁ በሚል እጅግ እልህ አስጨራሽና ድንቅ ሁኔታ የታየበት ለብዙዎች ምርጥ የነበረ ፕሮግራምን ተመልክተን ነበር። ታዲያ ከዚህ ጋር በተገናኘ በርካታ ሀሳቦች ሲነሱ ነበሩ። በሚዲያዎች እነማን ምን አሉ? ከዚህ ጋር በተገናኘ ሲነሱ የነበሩ ዝርዝር ሀሳቦችና የነበረው ቆይታ የዋና ስራ አስፈጻሚው ሀሳብና ምላሽ ምንድን ነበር? የኢትዮጵያ እግር ኳስ ፌዴሬሽን እውነት እንደተባለው ምንም አይነት ስራዎችን አልሰራምን እንዳንል የሚያደርገን በርካታ ሀሳቦች ተነስተዋል። የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት ያልሆኑት ነገር ግን የሱ ኃላፊነት እንደሆኑ ተደርገው ሲሰራጭ የነበሩትን አላስፈላጊ የነበሩ መረጃዎችን ይፋ ተደርጓል። በአጠቃላይ የኢትዮጵያ እግር ኳስ ፌዴሬሽን በ2018 አሳካዋቸው የሚላቸውን ኮራ ብሎ ሊያወራቸው የሚችሉትን ነጥቦች ተነስተዋል። እነዛስ ምን ይመስላሉ? የተጫዋቾች የክረምት የዝውውሩ መስኮትም በምን አይነት መንገድ ይቀጥላል? በኢትዮጵያ እግር ኳስ ስር ያለው ሴራ፣ በኢትዮጵያ እግር ኳስ ዙሪያ ላይ ያሉት ስውረጆች ምን ይመስላሉ የሚሉትን አብረን የምንመለከት ነው የሚሆነው። የምታደምጡት የገበያ ስፖርት ከሜዳ ባሻገር የዕለተ እሁድ የአመሻሽ ልዩ ፕሮግራማችን ነው። ሮቤል አብርሃም ደግሞ ፕሮግራሙን ለእናንተ አዘጋጅቼ የማቀርብላችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ። ተመልሰናል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ የሆኑት አቶ ባህሩ ጥላሁን ከሱራፌል አሸናፊ ሰባተኛ ፖድካስት ጋር በመሆን ጥሩ ቆይታን አድርገው ነበር። ታዲያ በቆይታቸው የተነሱ በርካታ ሀሳቦች ነበሩ። ለአስጨራሽ የነበሩ ለዚህ ጥያቄ መልስ ላይኖሩ ይችላሉ ተብለው ሲጠበቁ የነበሩት ጥያቄዎች መልስ ያገኙባቸው አጋጣሚዎች ነበር የነበሩት። በዋነኝነት በተለይ ከሰሞኑ የዝውውር እንቅስቃሴዎች ጋር በተገናኘ ፌዴሬሽኑ ላይ ሲነሱ የነበሩ ሀሳቦች ነበረ። የፌዴሬሽኑ ምላሽ ምን ይሆናል ተብሎ የሚጠበቅባቸው ሀሳቦች ነበሩ። ከነዚያ መካከል በዋነኝነት የዓለም ብርሃን ይግዛውና የአብዱል ከሪም ወርቁ ጉዳይ አንዱ ይመስለኛል። ምክንያቱም ሁለቱም ለተለያየ ክለብ ፊርማቸውን አኑረው ነበረ። መጀመሪያ ለመቻል ይጫወቱ ነበር። ታዲያ በዚህ የክረምት የዝውውር መስኮት በእርግጥ ገና ሐምሌ 30 ቢሆንም የሚከፈተው ተጫዋቾቹ ስምምነት ፈጽመው ከኢትዮጵያ ቡና ጋራ የሚያቆያቸውን ኮንትራት በቃል ደረጃም ከስምምነት ደርሰው ሁሉም ነገር ተፈራርመው አጠናቀው ጉዳዩ ወደ ኢትዮጵያ እግር ኳስ ፌዴሬሽን ሊያመራ ባለበት አጋጣሚ ላይ
ከመቻል ደግሞ ልዩ የሆነ ይፋዊ የደሞዝ ማሻሻያ እንዲሁም ደግሞ ሌሎች የጥቅማ ጥቅም ጭማሪዎች የተካተተበት አዲስ የውል ማሻሻያ ቀርቦላቸው ነበር። ታዲያ ይህንን ሲሰሙ ከኢትዮጵያ ቡና እግር ኳስ ፌዴሬሽን ጋር የነበራቸውን ውል ደግሞ ለማቋረጥ ሲሉ አጣብቂኝ ውስጥ የገቡት ሁለቱ ተጫዋቾችን በተመለከተ ነበረ። ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ይህንን እንደ ሕግ 2 ዓመት ሙሉ ከእግር ኳሱ ዓለም ሊያግዳቸው እንደሚችልም የተገለጸው። እርግጥ ነው የፕሪ ኮንትራት ጉዳይ ራሱን የቻለ ሰፊ ርዕሶች ማንሳት የምንችልባቸው አጋጣሚዎች ነው ያሉት። ምክንያቱም ክለቦች ያው በመሰረቱ አንድ ተጫዋች ኮንትራቱ ሊጠናቀቅ 1 ዓመት ሲቀረው ከሌሎች ክለቦች ጋር የመነጋገር ነፃነት ይኖረዋል። ታዲያ ከሌሎች ክለቦች ጋር ሲነጋገር ደግሞ ኮንትራቱ 1 ዓመት እየቀረው ውል እንዲፈርም አይፈቅድለትም። ይልቁኑ 6 ወር ሲቀረው ደግሞ የፕሪ ኮንትራት ፊርማን እንዲያከናውን ይፈቅድለታል። ታዲያ ከዚህ ጋር በተገናኘ ምናልባት የነ አለም ብርሃን ይግዛውና የአብዱል ከሪም ወርቁ በዚህ አንግል እንኳን ባይሆንም ሁለቱ በኩል ስምምነት አስረው ዳግም ደግሞ የተሻለ ኦፈር ሲቀርብ ወደዚህ መምጣት ማለት በውስጡ የሚያንቀሳቅሱት አላስፈላጊ ስውር እጆች አሉ። እነዛ ስውር እጆች እንዴት ናቸው፣ እነማን ናቸው የሚሉትን በቅርቡ በሁለቱም አካላቶች ይፋ እንደሚሆን ተገልጿል። ያው በርካታዎች የኢትዮጵያ እግር ኳስ ፌዴሬሽን ሱራፌልም በመግቢያው ላይ አንስተውት እንደነበረው በጋ ጋዜጠኛ እንዲሁም ደግሞ ክረምት ላይ ደግሞ ደላላ የሚሆኑ የውስጥ አካላቶች አሉ። ታዲያ እነዛ ማን ናቸው የሚሉትን ምናልባት በጊዜ ሂደት እንደምንመለከተው ሁለቱም አስረድተዋል። ግን ታዲያ አሁን ምንድነው ከፕሪ ኮንትራት ጋር በተገናኘ ከዚህ ቀደም የፋሲልም እንደ ምሳሌነት የቀረበበት አጋጣሚ የነበረው በቆይታው ፋሲል እንደዚህ የውጭ ዜግነት ያለውን ተጫዋች ከሊዮፓርድ እንዲሁም ደግሞ ከኬንያ ከመሰል ክለቦች የመጡ ሌሎች ተጫዋቾችም ሌሎች ክለቦችም ያስፈረሟቸው አጋጣሚዎች ነበርና ያ የፕሪ ኮንትራት ጉዳይ ምንድነው የጊዜያዊ ኮንትራት ይሆንና ተጫዋቹ ካልተመቸን ይቀራል አይነት ነገር ነውና ልክ እንደዛ ሆኖ ተጫዋቹ ደግሞ ጉዳዩን ወደ ፊፋ ይዞት ሄዶ ትክክለኛውን ሕግ ያስከበረበት ነበር። ለተጫዋቾቹ ያው ምንም ጥያቄ የለውም እንደ ምርጥ ዋስትና ነው ያቺ የፕሪ ኮንትራት ዋስትናው። ክለቦች ደግሞ ይህንን እየተገበሩበት ያለው መንገድ የተጫዋቾችን መብት በሚጋፋ አይነት ስርዓት ነበረ። ያው ምንም እንኳን የፕሪ ኮንትራት ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን ጋር አምርቶ ስምምነቶች ተፈጽመው ወይም ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ማህተም የሚረጋገጥ ጉዳይ አይደለም። ስለዚህ ይሄ በዋነኛ ደረጃ የተነሳበት ሀሳብ ነበር የነበረው። ከዚህ ጋር በተያያዘ ምናልባት ከሜዳ ጋራ በተገናኘ ሲነሱም የነበሩ ጥያቄዎች ነበሩ። ከዚህ ጋር በተገናኘ ኢትዮጵያ እግር ኳስ ፌዴሬሽን በርካታ ያነሳቸው ሀሳቦች የነበሩት በዋነኝነት ደረጃ የአዲስ አበባ ስታዲየምን በተመለከተ የማደሱ ኃላፊነት ባህልና ስፖርት ቢሮ በኩል እንደነበረ የተገለጸው። ታዲያ የአዲስ አበባ ስታዲየምን እድሳት በተመለከተ ፕሪ ኮንትራትም ልክ ያኛውም ተጫዋቹም ወደ ፊፋ ጉዳዩን አመራ። ከዛ በኋላ ይፋዊ የሆነ ከፊፋ ትክክለኛ ምላሽ አግኝቶ ነበረ። ታዲያ አሁን የነዚህም የአለም ብርሃን ይግዛውና የአብዱል ከሪም ወርቁ ጉዳይ የኢትዮጵያ እግር ኳስ ፌዴሬሽን ምናልባት ወደሱ የሚመጣ ከሆነ እንደዚህ ያሉ ጥያቄዎች የ2 ዓመት እግር ኳሳዊ እገዳ እንደሚጣልበት ነው የተገለጸው። ምናልባት ግን እዛው የሚጨርሱት ከሆነ ይህ ጉዳይ ከነሱ ጋር ሊነካካ እንደማይችልም ጭምር ነበር የተገለጸው። ሌላኛውና ደግሞ በዋነኝነት መመልከት የሚጠበቅብን ጉዳይ ከስታዲየም ጋራ በተገናኙ ሲነሱ የነበሩት በኢትዮጵያ እግር ኳስ ፌዴሬሽን በኩል ያሉት ምላሾች ምንድናቸው የሚሉት ጉዳዮች ነበረ። ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ የነበሩት አቶ ባህሩ ጥላሁን እንዳነሱት ከሆነ በኢትዮጵያ አዲስ አበባ ስታዲየም እድሳት ዙሪያ ምንም አይነት እጃቸውን ያስገቡበት መንገድ እንዳልነበረ ነው የተገለጸው። ያም ደግሞ ባህልና ስፖርት ቢሮ ነበር ጉዳዩን ይዞት የነበረው፣ እድሳቱን ሲያከናውን የነበረው፣ አጠቃላይ ሙሉ ስራዎች ሲሰሩ የነበሩት በእነሱ ነበርና እሳቸው እንደተናገሩት ከሆነ ወደ ስታዲየሙ ሁላ እንዳንገባ እግዳዎች ነበሩብን፣ አይፈቀድልንም ነበረ። ያንን ለማስተካከል በርካታ አካሄዶችን ሂደን ነበር። ይሁን እንጂ አልተሳካልንም። ስታዲየም ጭምር እንዳንገባ አይፈቀድልንም ነበረ። ወደ ስታዲየም ከገባም በኋላም የነበሩትን ስራዎች እንደ ባለሙያ ከተመለከተን በኋላ ሪኮመንድ ያደረግናቸው ትልቅ ተቋማቶች ነበሩ። እነዛን ተቋማቶችም ለመቀበል ፍላጎት አልነበራቸውም። ያው እንዲሁ ብሩ ብክነት ላይ እንዳይውል በሚል ነበረ እኛ ማንስተን የነበረው ሳሩ ይነሳ ብለን ነበረ። ግን ጥያቄያችን ተቀባይነት አላገኘም ነበር። የኛ እጅ የኛ አሻራ ያረፈበት ባህር ዳር ስታዲየም ግን አሁን ላይ በምን አይነት ጥራት ደረጃ እኛ ሪኮመንድ ባደረግነው
ከዛ በኋላ እነሱ ኮሚኒኬሽን አድርጎት እየሰሩት በሚገኝ ዓለም አቀፍ የስታዲየም ፒችን ጠብቆ ሌቭሉን ጠብቆ በሚገባ በሚሰራ ደረጃ እንዲሰራ የተደረገው ባህር ዳር ነበር። እንዲሁም መጀመሪያ እነሱ ነበሩ ለኛ ያን ያህል ፍላጎት የነበራቸው የማይመስል የነበረው። ኋላ ላይ ግን እኛን ሰምተው ምክራችንን ሰምተው የበለጠ ምርጥ አድርገው ሰርተውታል። የአዲስ አበባ ስታዲየምን ግን አሁን እየተመለከትነው በላይቭ ውሃ ሲቀዳ እየተመለከትነው ያለበትን አጋጣሚ እንደሆነም ነበር ያነሱት። ባለፈው ተመልክተናል። የአዲስ አበባ ስታዲየም ዝናብ አቁሮ ውሃዎች በባልዲ በመዘብዘፊያ እንዲሁም ደግሞ በተለያዩ ሁኔታዎች ከሳሩ ላይ ውሃዎች እንዲነሱ ሲደረጉ የነበረበት አጋጣሚ። ታዲያ ያንን እንዳይፈጠር ነበር እነዚህ አይነት መሰረተ ልማቶች ይሰሩ ሲባል የነበረው ብለው አንስተዋል። ሌላኛው ደግሞ ሲነሳ የነበረው ጉዳይ ያው ከኢትዮጵያ እግር ኳስ ፌዴሬሽን ክለቦች ሊያወጡት ስለሚገባው አጠቃላይ የገንዘብ ሂደት ነበር። ያው በእርግጥ ስታዲየሙ ጉዳይ አልተጠናቀቀም ነበረ ባነሱት ሀሳብ ላይ። ምናልባት በዚህ ጉዳይ ላይ ያለም የራሴን ምልከታ ለመጨመር ያክል እሳቸው የሚያነሱትን ሀሳብ ለማጋራት ያክል የኢትዮጵያ እግር ኳስ ፌዴሬሽን ሜዳ የማዘጋጀት ስልጣንም ግዴታም የለበት። በርካታ ትልልቅ ሊጎች ላይ በተለይ አሁን የኢትዮጵያ ሊግ እየተዳከመ የመጣበት መንገድ አለ። ያንን ስንመለከት የኢትዮጵያ እግር ኳስ አለማደግን ስንመለከት ተጠያቂው ፌዴሬሽኑ ብቻ እንዳልሆነም ሁሉም የራሱ አሻራ ሊኖረው እንደሚችል ነበርና የኢትዮጵያ እግር ኳስ ወይ ደግሞ በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ጭራሽ እንደውም በትዝብት ነበር ያነሱት። አቶ ባህሩ ያነሱት ሀሳብ ምንድነው? ክለቦች እኛ ሜዳ መድበን ሁላ እዚህ ሜዳ ላይ ለምንድነው የምንጫወተው ብሎ ጥያቄዎችን ያቀርቡልናል አሉ። ኢማጂን ክለቦች ሜዳ ሰርተው የኢትዮጵያ እግር ኳስ ፌዴሬሽን የሱ ኃላፊነት እንዳልሆነ መረዳት ሲጠበቅባቸው፣ አንድ ሁለት ደግሞ የኢትዮጵያ ብሔራዊ ቡድን ከስደት መመለስ በዋነኝነት ሲጠበቅባቸው የራሳቸውንም ገቢ የበለጠ መስራት የሚችሉበትንም መንገድ መፍጠር ሲገባቸው ለምን እዚህ ሜዳ ላይ እንጫወታለን ብለው ጥያቄ ማንሳታቸው፣ እንዲሁም ደግሞ አሁንም ድረስ የዩኒቨርሲቲ ሜዳዎችን ይጠቀሙ መሆኑ እንደ ትዝብት ራሳቸው መመልከት እያለባቸው ያንን መንገድ ሳይመለከቱ ጣታቸውን ወደ ኢትዮጵያ እግር ኳስ ፌዴሬሽን መቀሰር ፕላስ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ሐዋሳ ነው፣ ዛሬ እንደዚህ ነገ ወደዚያ ነን እያለ ለምን እንደዛ ይሆናል ብሎ ጥያቄ ከማቅረብ መስራት ሲጠበቅባቸው የኢትዮጵያ እግር ኳስ ፌዴሬሽን እንዲሁ ባደረገው እንዲሁም ትብብር ተብሎ መገለጽ በሚችል ደረጃ ባደረገው አስተዋጽኦ ላይ ሌሎች ጥያቄዎች ሲነሱ የነበረበት ጉዳይ ነበርና ሲነሳ የነበረው በጣም በርካታ ትዝብቶች ነበሩ። አንድ ክለብ ማሟላት የሚገባቸው አጋጣሚዎች ነበሩ። በተለይ አሁን ከክለብ ላይሰንሲንግ ጋር በተገናኘ በርካታ ሀሳቦች ሲነሱም ነበር የነበረው። በዋነኝነት ከተነሱት ጉዳዮች መካከል የተቀመጠው ክራይቴሪያዎች አሉ። እነዛን ክራይቴሪያዎች ያሟሉትን በተለይ ደግሞ ምናልባት የኢትዮጵያ እግር ኳስ ፌዴሬሽን ላይ ተቀምጠው የነበሩ ክራይቴሪያዎች ነበሩ በክለብ ላይሰንሲንግ ዙሪያ። ታዲያ እነዛን ሙሉ በሙሉ ግሪን ያደረገው አካል ያው ማሟላት እንደ መረጃ ማሟላት ይያዛል። ግን ከዛ በኋላ የነበሩት አስተዳዳሪ ጉዳዮች ተመርምረው እንደሚወጡ ነው የተገለጸው። ግን ደግሞ በዋነኝነት ደረጃ የነበረው ሂደት ምን ይመስል ነበር የሚለውን ስንመለከት ክለቦች በአመት 6 ሚሊዮን ለማያገኙበት ሊግ እያወጡት የነበረው ወጪ አለ። ከወጪውም በላይ ደግሞ ለኢትዮጵያ እግር ኳስ ፌዴሬሽን የሚሰጠው ገንዘብ ስያሜና ለተጫዋቾች በባንክ አካውንታቸው የሚገባው የገንዘብ ሂደት እጅጉኑ የተለያየ ነው የሚሆነው። ታዲያ ለምንድን ነው የሚለያየው? ለምንድን ነው ይህንን ፌዴሬሽን እንደ ፌዴሬሽን የማይቆጣጠረው? ኦዲት ሲደረግ በምን አይነት ደረጃ ነው ሪፖርት የሚሆነው? እነዛ ነገሮች የሚል ጥያቄዎች ተነስተው ነበር። ታዲያ ለዚህ ጥያቄ ምላሾች የነበሩት ምንድን ነው? በእርግጥ የኢትዮጵያ እግር ኳስ ፌዴሬሽን እንዳሰራር የራሱ ክፍተት እንደነበረበት ተገልጿል። በዚሁ ዙሪያ ላይ ግን ደግሞ እስካሁን ሲደረግ የነበረው ኦዲት ሪፖርት ይቀበላል። ያንን ሪፖርት ተቀብሎ ነበር የኢትዮጵያ እግር ኳስ ፌዴሬሽን የሚገመግበው። አሁን ላይ ግን እነዛ ነገሮች እንደሚቀሩ ራሱም የፌዴራል ኦዲቶችን እንደሚልክና ከዚህ በኋላ የሚኖሩትን አስተዳደራዊ ጉዳዮች ሆነ ፋይናንሻሊ የሆኑ ስርዓቶችን እንደሚቀጥሉ ነው የተገለጸ። በተለይ ደግሞ ከአምና ጋር በነበረው ጉዳይ አምና 20 ክለቦች እንደመሳተፋቸው መጠን ሲነሱ የነበሩት ሀሳቦች ነበረ። ታዲያ እነዛ 20 ክለቦች የተሳተፉት ፋይናንሻሊ ቅጣት እንደጣለባቸው ሆኖም ግን ከአሰራር ክፍተት በተነሳ የአምና ውድድር ዓመት ምንም እንዳልተካሄደ ተቆጥሮ ነው ወደዚህ የተመጣው ማለት ነው። ታዲያ
ክለቦች በምን ያህል ደረጃ ነው የተንቀሳቀሱ ያሉት የሚለውን ስንመለከት የራሳቸው ትሬኒንግ ሜዳ የላቸውም። ካፍ አሊያም ፊፋ ለአንድ ክለብ ክራይቴሪያ ብሎ ከሚያስቀምጣቸው ነገሮች መካከል አንደኛው ትሬኒንግ ሜዳ ነው፣ አንደኛው የተጫዋቾች ማረፊያ ነው፣ አንደኛው ስታዲየም ነው። አንዱ ባይኖር አንዱ ሊኖር ይገባል፣ አንዱ ባይኖር አንዱ ሊኖር ይገባል። ታዲያ በምን አይነት መንገድ ነው ይሄን እያስኬዱ ያሉት የሚለው በብዛት የሚጠበቅ ጉዳይ ነው። ግን ምን ያህሎቻችንን የአንድ የኢትዮጵያ እግር ኳስ መበላሸት ሙሉ በሙሉ ተጠያቂ እያደረግን ያለ ነው የኢትዮጵያ እግር ኳስ ፌዴሬሽን የሆነው? ለምን የዚህ ኃላፊነት ማን ነው የሚለውን ጥያቄ ለምንድን ነው ማንጠይቀው? ይሄ ያኔም ጥያቄ ነው ለእናንተ ለውድ ቤተሰቦቻችን። ምክንያቱም አንድ ነገር ይፈጠር የኢትዮጵያ እግር ኳስ ፌዴሬሽን፣ አንድ ነገር ይፈጠር የኢትዮጵያ እግር ኳስ ፌዴሬሽን ለምንድን ነው? በተለይ ደግሞ አሁን ይሄ የተገናኙ የነበሩት ነበረ፣ በተለይ ከፖለቲካ ከዘር ከሃይማኖት ጋር የተገናኙ ጥያቄዎች ሲነሱ ነበር እና ያሉትም ክፍተቶች ሲሰራ ራሱ የነበረበት አጋጣሚ ነበረ። ቢሮ የሌለው ክለብ አለ። ይህን ለመስማት እኮ ይከብዳል እኮ። ክለብ ሆኖ ተደራጅቶ ገቢ እያገኘ ወጪ እያወጣ እንዴት አንድ ሴንተር የሆነ ቢሮ አይኖረውም? አንድ ተቋም ኦልሬዲ እኮ ያ ክለብ እኮ ተቋም ሆነ እኮ። በስልክ እየተደዋወለ አይደለም መገናኘት ያለብህ። ተጫዋቾች ሆቴል አረፉ በሚል ወይም ደግሞ ለተጫዋቾች ሆቴል ብቻ አይደለም አንዱ እዚህ አንዱ እዛ ሆኖ አይደለም መሰራት ያለበት። ለምን የሚለው ራሱን የቻለ ጉዳይ ነው። ቴክኒካል ሴንተር ያስፈልጋል ለየትኛውም ተቋም። ኢቨን የኢትዮጵያ እግር ኳስ ፌዴሬሽን ሁላ ቴክኒካል ሴንተሩ ሀያት የሚገኘው የካፍ እንደሆነ በዚሁ ሰምተናል። ሱሉልታ ላይ ምናልባት አሁን በኦሮሚያ ክልል ፕሬዝዳንት ኦቦ ሽመልስ አብዲሳ አማካኝነት ሱሉልታ ላይ መሬት እንደተሰጣቸው በጀቱ ኑሮ እስካሁን ድረስ የተቃጠለ እንደነበረ፣ በጀቱ ኑሮ ስራዎች ግን እንዳልነበሩ፣ መሬት እንዳልነበረም ጭምር የተገለጸበት ሁኔታ ነበር የነበረውና ክለቦች ለምንድን ነው እንደዚህ ያሉ ተቋማዊ ስራዎችን በሚገባ መስራት ያልቻሉት የሚለው ለምንድን ነው ራሳቸው መፈተሽ ያልቻሉት? ሚዲያ ማማረጥን የሚለውን ነገር ትተው እንዲሁ ለራሳቸው ቢሮ እንኳን አለመክፈታቸው የሚያሳዝን ጉዳይ ነበር። በተለይ ከምስራቅ አፍሪካ ጋር በተገናኘ የተነሳው አንድ ጉዳይ ነበረ። አዛም ኢንቨስትመንት የታንዛኒያው ቴሌቪዥን አዛም ቴሌቪዥን በአመት ለሀገሪቱ እግር ኳስ ፌዴሬሽን $10 ሚሊዮን ይከፍላል። ለክለቦች ደግሞ $1 ሚሊዮን ያከፋፍላል። አሁን የኢትዮጵያ እግር ኳስ ፌዴሬሽን ሙሉ በጀቱ ከካፍና ከፊፋ ብቻ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከነዛ በሚኖረው ድጎማ ነው ህይወትን እየቀጠለበት የሚገኘው። ታዲያ በዚህ ውስጥ ብዙ የሚደረጓሉ። ምናልባት በኋላ ላይ በደንብ ማነሳላችሁ ጉዳይ አለ። የአንደር 17 ጉዳይ ሲነሱ የነበሩትም ዋነኛ ሀሳቦች እነሱ ስለነበሩ፣ በተለይ ከዛ ጋር በተገናኘ ሲነሱ የነበሩ ጥያቄዎች ስለነበሩ፣ ታዲያ አሁን ክለቦች በራሳቸው መሰራት የሚጠበቅባቸውን የቤት ስራዎች ሳይሰሩ ፕላስ ደግሞ በዚህ ውስጥ ስውር እጆች ኑረው የኢትዮጵያን እግር ኳስ የሚያብኳኩት ከሆነ የበለጠ ያንን በምን አይነት መንገድ ነው ሊያስኬድ የሚችለው? አሁን አሉ ቅድም ሱራ ሲያነሳው የነበረው አንድ ጉዳይ ምንድን ነው? በጋን ጋዜጠኛ ክረምት ሲሆን ደግሞ ደላላ የሚሆኑ አካላቶች አሉ። እነዛ አካላትን ለማስቆም ሊሰራ የሚገባው ስራ ምንድን ነው? የዝውውር ክፍል ለብቻ ማድረግ በኢትዮጵያ እግር ኳስ ፌዴሬሽን ውስጥ ኦፍ ኮርስ ለብቻ ነው፣ ግን ወደዛ የሚገቡባቸው ጉዳዮች ከማምራታቸው በፊት ወደ ኮሚኒኬሽን ክፍል እንዲገባ ማድረግ፣ ከዛ በኋላ የሚኖሩትን ነገሮች ማስቀረት። ባህሩ ጥላውን እንደውም አንድ ያነሱት ሀሳብ ምንድን ነው ከዚህ ጋር በተገናኘ የዛሬ 2 ዓመት ብለው ነበር እንደውም ያነሱት ሀሳባቸውን ምንድን ነው የቦርድ አባል ነኝ በሚል ስም ኢቭን ማን እንደሆነ ምን እንደሆነ ሳያውቅ አንድ የኢትዮጵያ ትልቅ ተጫዋች ፌዴሬሽን መጣ ፊርማ ሊፈጽም እንደዚህ ቦታ ልፈርም ነው። ማን ነው የሚያስፈርም? ተጠቋሙን ያሳየው ማን ነው? የቦርድ አባል። ፌክ። ይሄ ፌክ ነበር። ግን ተጫዋቹን እዛ ጋር ፈረመው ቢሆን ኖሮ ብዙ ነገሮች ሊበላሹ ይችላል ነበር። ከዛ በኋላ ግን ያ ሰው ኢትዮጵያ እግር ኳስ ፌዴሬሽን እንዳይደርስ ነበር የተደረገው። በእንደዚህ ያሉ አሰራራዊ ጥሰቶች ምክንያት የኢትዮጵያ እግር ኳስ ጭምልቅልቅ እያለ ያለው አሁን ኢትዮጵያ እግር ኳስ ፌዴሬሽን የሚጠበቅበትን ስራ ሰርቷል አልሰራም የሚለውን ማየት የምንችለው በቀጣይ በምናነሳቸው ጉዳዮች ላይ ናቸው። እንደ ስታዲየም አቅርቦት ግን ክለቦች ቢቻላቸው የራሳቸውን የማቅረብ ኃላፊነት አለባቸው። ካልተቻላቸው ደግሞ የተሰጣቸውን የሜዳ ኃላፊነት በአግባቡ መጠቀም አለባቸው። ክለቦችም እንደ ክለብ ላይሰንሲንግ ሲባል ሊያሟሉት የሚገቡት መሰረታዊ የሆኑ ጉዳዮች አሉ። ያንን ማሟላት ይጠበቅባቸዋል። ይሄ
ብዙዎቻችንን የሚያስማማው አንድ ጉዳይ ይመስለኛል። በቃ ይሄ መሬት ላይ ያለው ሀቅ ነው። ይሄ ለፌዴሬሽኑ መወገንም አይደለም፣ ለሌሎች አካላትም ሌላ ሀሳብ ማንሳት አይደለም። ምክንያቱም አንድ ክለብ እስከተባለ ድረስ የራሱ መቀመጫ ቢሮ ያስፈልገዋል። ይሄን መስማት በእውነቱ ያሳፍራል። ሌላኛው ከአንደር 17 ጋር በተገናኘ የተነሳው ሀሳብ ነበረ። ምናልባት እሱን እንደውም የበለጠ በስፋት መመልከት ያለብን ጉዳይ ያ ይመስለኛል። የደመጣችሁት የሚገኘው የአመሻሽ የልዩ ከሜዳ ባሻገር ፕሮግራማችን ነው። ሮቤል አብርሃም ነኝ ከእናንተ ጋር ጥሩ ቆይታ እያደረኩ የምገኘው። ቆይታችን ይቀጥላል። ከማሸጋገሪያ በኋላ ተመልሰን ስንገናኝ የአንደር 17 ጉዳይ በተገናኘ የተነሱትን ዝርዝር ሀሳቦች እንዳሰሱ ነው የሚሆነው። አብራችሁን ቆዩ። ተመልሰናል። ቆይታችን እንደቀጠለ ነው። አሁን ደግሞ እስኪ ከአንደር 17 ጋር በተገናኘ የሚነሱትን ጥያቄዎች ፌዴሬሽኑ በምን አይነት መንገድ ነው ሶልቭ እያደረጋቸው ያሉትን ነገር የሚለውን እንመልከት። በዘንድሮ ውድድር ዓመት በሁለቱም አንደር 17 ቲማችን ጋር በተገናኘ ስኬታማ የነበርንበት፣ ሆኖም ግን መጨረሻችን ያላማረበት አጋጣሚ ነበር የተፈጠረው። በተለይ ሁለቱም ምዕራፎች ወደ ቀጣይ ዓለም ዋንጫ ያሳትፈን የቻለበት አጋጣሚ ነበር የነበረው። ግን ሲነሳ የነበረ አንድ ጥያቄ ነበረ። አንደኛው የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን እና ወንዶች ከ17 ዓመት በታች ብሔራዊ ቡድኑ በእኩል መንገድ ትሪት አልተደረጉም የሚሉ ጥያቄዎች ነበረ። ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ለምንድን ነው ሁለቱን ትሪት ያላደረገው የሚል ጥያቄ ቀርቧል። አሁን የኢትዮጵያ እግር ኳስ ፌዴሬሽን ምላሽ የነበረው ምንድን ነው? ይሄ ለአቴንሽን ሲከሮች ተብሎ የተከፈተ ርዕስ እንጂ ኢትዮጵያ እግር ኳስ ፌዴሬሽን ሁሉንም በእኩል መንገድ ነው ያየው የሚል ምላሽ ነበር። ተጨማሪ ጥያቄ የተሰጠው ደግሞ 25,000 ብር ለፓስፖርት ከራሳቸው ኪስ አውጥተው ነበረ። አብዛኞቹ ከደሃው የኢትዮጵያ ቤተሰብ የተውጣጡ ተጫዋቾች ነበሩ። ታዲያ እነዛ ተጫዋቾች ለምንድነው ከኪሳቸው 25,000 ብር የከፈሉት? ለምንድነው የኢትዮጵያ እግር ኳስ ፌዴሬሽን ይህን መሸፈን ያልቻለው? ለወንዶቹ ተሸፍኖ ዋይኖት ለሴቶቹ የሚል ጥያቄ ቀርበው ነበረ። ታዲያ በዋነኝነት የተነሳው ጉዳይ ምንድነው? ከዚህ ጋር በተገናኘ የኢትዮጵያ እግር ኳስ ፌዴሬሽን ሁለቱንም በኩል መንገድ ትሪት እንዳደረገ አንስቶ ነበረ። ሌላኛው ቅድም እንዳልኳችሁ በፊፋ እና በካፍ ድጎማ ቀጣይ ጉዞውን የሚመራ ፌዴሬሽን ነው ይሄ ፌዴሬሽን። ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ለወንዶቹ ይህንን ሲሸፍን ይሄ መመሪያ አልወጣም ነበረ። ካለው ከበጀት አንጻር ደግሞ በእርግጥ ባህሉ ያነሱት አንድ ሀሳብ እኔም የተስማማሁበት አንድ ሀሳብ አለ። አንደኛው ምንድን ነው? ፓስፖርት፣ ፋይዳ፣ ኖርማሊ ቀበሌ መታወቂያ ሊሆን ይችላል፣ ሌሎች ኢቲኤም መሰል ጉዳዮች የጋራ መገልገያ አይደሉም፣ የግል ጉዳዮች ናቸው። ስለዚህ እነዚህ የግል ጉዳዮች ያውም እንደዚህ ዓላማ ይዘን ለምሳሌ አሁን ውጪ ወጥቼ መጫወት እፈልጋለሁ የሚል አንድ ተጫዋች በእጁ ላይ ፓስፖርት ባይኖረው እንዴት ወጥቶ ሊጫወት ነው? ስለዚህ እነዚህን የግል ጉዳይ የሆኑትን ነገሮች ማጠናቀቅ ይጠበቅበታል። የፌዴሬሽኑ ብቻ ኃላፊነት አይደለም። ከተጫዋቾች ምርጫ ጀምሮ ሲነሱ የነበሩ ጉዳዮች ነበሩ። በተለይ ኮች ራውዳ ተጫዋቾችን መልመላ ተጫዋቾችን መልመላ ላይ የኢትዮጵያ እግር ኳስ ፌዴሬሽን እነዚህ ናቸው በውድድሩ ላይ መጠቀማቸው ብላ ስታሳውቅ እነዚህ ተጫዋቾችን ፓስፖርት አላቸው የላቸውም የሚል የመለየት ጥያቄዎች ይኖራሉ። ታዲያ ለሌላቸው እንዲያወጡም አደረገ። እንዲያወጡ ያደረገው ከራሳቸው ክፍያ ከፍለው ነው። ግንስ ደግሞ ያንን ሊክሱ የሚችሉበት ደግሞ ሌላ መንገድ ተዘጋጅተው ነበር። አሁን ህግ አንሻፈናል ብለዋል እዚህ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ። ማንሻፈፍ አንዳንዴም አስፈላጊ ስለሆነ፣ ምክንያቱም አሁን ከ18 ዓመት በታች ለሆኑ ብሔራዊ ቡድን አባላቶች ፊፋ አበል እንዲከፈላቸው አይፈቅድም በህጉ መሰረት። የኢትዮጵያ እግር ኳስ ፌዴሬሽን ያንን መርህ ይከተላል። ታዲያ ግን ፖኬት መኒ የሚባል ነገር ነበር። አሁን ላይክ እንደ አበሉ የኢትዮጵያ እግር ኳስ ፌዴሬሽን ሴቶች ብሔራዊ ቡድናችን ያንን ወጪ ከቨር ሊያደርጉበት የሚችልብ ዴይሊ $50 ይሰጣቸው ነበር። $50 በቀን በ3 ቀን ውስጥ የአንድ ፓስፖርት ወጪያቸውን መመለስ ከቨር ማድረግ የሚችሉበት አጋጣሚ ነበር የነበረው ማለት ነው።
ይሄ ፖኬት መኒ ግን ኦልሬዲ ለሁሉም ነገሮች አናውንስ የሚሆን አይደለም። በመጀመሪያ ደረጃ የተባለ ሁላ አይወራም፣ የተደረገ ነገር ሁላ አይወራም። ግን ደግሞ ለኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ብሔራዊ ቡድን ለፓስፖርት ወጪ የኢትዮጵያ እግር ኳስ ፌዴሬሽን ሸፍኖ እነዚህን አውጡ ማለት ምን ማለት ነው የሚል ጥያቄ ነበር የቀረበው። ጾታ ከጾታ የተለያየ ነገር የለም። ሁለቱም ተመሳሳይ ሆቴል ላይ ያረፉት፣ ሁለቱም ተመሳሳይ የዝግጅት ቦታ ላይ ነበር ልምዳቸውን ሲሰሩ የነበሩት። ሁለቱም የሄዱባቸው መንገዶች የኢትዮጵያ እግር ኳስ ፌዴሬሽን እያንዳንዱ ነገር አድርጎ ነበር ሲሄድ የነበረው። ምንድነው ወንዶቹ ላይ የነበረው ጩኸት ነበረ። ያ ጩኸት ደግሞ ሲነሳበት የነበረው ዋነኛው ጉዳይ የሚዲያዎች ጋጋታ ነበር ሲፈጠር የነበረው። ከዛ በኋላ የመጡት ደግሞ የሚዲያ ትችቶች ደግሞ ጋዜጠኛ ሳይሆኑ ጋዜጠኛ ነን በሚሉ በመስኮት በኩል መጥተው ትችቶችን ለሚዲያ አቴንሽን አንድ፣ ሁለት ደግሞ የምርጫ ሰሞን ገበያዎች ናቸው ሲሉ ነበር አቶ ባህሩ የመለሱት። የምርጫ ሰሞን ገበያዎች ሲል ምን ማለት ነው የሚለውን ስንመለከት ያው ወቅቱ ምርጫ ወቅት ነው። መስከረም 5 ነው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንታዊ ምርጫ የሚከናወነው። ኮሚቴው ተቋቁሞ እጩዎች እየተመዘገቡ ነው የሚገኙት። ማናቸው የሚሉትን ምናልባት በቀጣይነት የምንመለከተው የሚሆነው፣ ግን ላለፉት 3 ቀናቶች ምርጫው ሂደቱ ሲከናወን ቆይቷል። ቀሪ 7 ቀናቶች ደግሞ አጠቃላይ ተመዝጋቢዎች ሂደት ዋና ፕሬዚዳንት እጩና ስራ አስፈጻሚ አብሮ በመሆን የሚወዳደርባቸው ሁኔታዎች ናቸው የሚፈጠሩት። ታዲያ በዚህ ፕሬዚዳንታዊ ምርጫ ላይ እጩ ሆነው መወዳደር የሚፈልጉ አካላቶች ከኋላ ሆነው የሚሰሩት ስራ ነው። እነማናቸው ምንድናቸው? እሱን በጊዜ ሂደት የምናጠራው ነው የሚሆነው። ግን ደግሞ አሁን ላይ ባለው ሶርስ ይህንን የሚያደርጉት አካላት እንዲሁ በባዶ አይደለም። ጋዜጠኞች እኮ ይተቻሉ፣ ግን ሲተቹ ደግሞ ሁለቱንም ባላንስ ማድረግ መንገድ እና ደግሞ መፍትሄዎችን ባዘለ ጉዳይ ነው እንጂ የኢትዮጵያ እግር ኳስ ፌዴሬሽንን ብቻ ተችቶ እሱ ጎበዝ ነው እንዲባል የሚያደርግበት መንገድ አይደለም ሲሉ ናቸው አቶ ባህሩ የመለሱት። እሱ ምርጥ ነው፣ እሱ ጀግና ነው የኢትዮጵያ እግር ኳስ ፌዴሬሽን ስለተቸ። ግን የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት የቱ ናቸው የሚሉትን መለየት ነው። ቀደም እንዳልኳችሁ ስታዲየምን የመገንባት ኃላፊነት የኢትዮጵያ እግር ኳስ ፌዴሬሽን አይደለም። አዲስ አበባ በፌዴራል ነው የተያዘው፣ በፌዴራል መንግስቱ። ግን እንደ ሙያተኛ እየሄዱ ሙያ ሀሳባቸውን እንደሚሰጡ ተገልጿል። ባህር ዳር በእነሱ ሬኮሜንዴሽን መሰረት እየሄደ ነበር የነበረው። አዲስ አበባ ስታዲየምን ግን በስፖርት ቢሮ በኩል ነበር ሲያልፍ የነበረው ጉዳዩ። ኢትዮጵያ እግር ኳስ ፌዴሬሽን ኃላፊነቱ ምንድን ነው? ተጫዋቾች ተስማምተው የፈረሙበትን ውል አምጥቶ የማጽደቅ ኃላፊነት አለበት። አዎ፣ ያንን ሲያጸድቅ ደግሞ ክለቦች በተስማሙበት መንገድ ነው። ክለቦች የተስማሙበትን ገንዘብና በኋላ ላይ የሚከፈላቸው የተለያየ ነው። እሱ በኦዲት ክፍተቶች ምክንያት የመጣ ነው። ያንን ደግሞ ለማድረግ ከዚህ ውድድር ዓመት ጀምሮ የፌዴራል ኦዲቶችን ራሳቸው ወደ ቢሮ እንደሚልኩና ያንን ዝርዝሮችን የሚያጠሩበት ያንን ስራዎች የሚያስተካክሉበት ነው የሚኖረው ማለት ነው። 200,000 ብር ወርሃዊ ደሞዝተኛ ትሆናለህ፣ ለእኔ ግን 500,000 ብር አምጣ መጀመሪያ ያንን ነገር እንዲፈጸምልህ ብሎ የሚቀበሉትን ስውር አካላቶችን ለማጥፋት እንደዚህ ያሉ የኦዲት ሪፖርቶችን ማቅረብ ስለሚያስፈልግ ማለት ነው። አሁን ወደ ዩ17ኖቹ ጋር ስመጣላችሁ ለሁለቱም የተደረገው ትሪትመንት እኩል ነበረ። ያው በወንዶቹ በኩል የነበረው ጩኸት ነበረ። እንደውም እሳቸው የሚያነሱት አንድ ጉዳይ ነበር። በተለይ ያኔ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናቸው ወደ ኢትዮጵያ በመጡ ሰዓት ጋዜጣዊ መግለጫ ተካሂደው ነበረ። ታዲያ በጋዜጣዊ መግለጫው ወቅት ባህሩ ሲያነቡ ተመልክተን ነበረ። ስሜታዊ የነበሩባቸው መንገዶች ምንድነው? ሲነሳ የነበረው የሚዲያ ጫና ነበረ። ያ የሚዲያ ጫና በምን አይነት መንገድ ነው ሶልቭ ያደረጉት የሚለው ራሱን የቻለ ጥያቄ ምላሽም ከሳቸው ወገን ቢሆንም ተጫዋቾቹ ላይ ሲባል ሊፈጥረው የሚችለውን ነገር በተለይ ደግሞ ተጫዋቾቹ የመጡበት ባክግራውንድ፣ ተጫዋቾቹ የመጡበት ሂስትሪ እጅጉን ልብ የሚነካ ነበር። ያንን መዳሰስ ሲጠበቅባቸው እንዲሁ በደፈና ማውራት ስለተቻለ መጻፍ ስለተቻለ ብቻ ማውራት ስሜታዊ ያደረጋቸው ገልጸው ነበረ። ታዲያ የኢትዮጵያ እግር ኳስ ፌዴሬሽን እዛ ያለ ውድድሩ እንዲከናወን ጦርነት ውስጥ ተገብቶ እንዴት ነው ጦርነት በቃን ተብሎ የሚመለሰው ብለው ያነሱት አንድ ሀሳብ ነበርና እዛ ሆነን አንድ ነገር ተመለከትኩኝ። በቃ የኢትዮጵያ እግር ኳስ ፌዴሬሽን ወጪውን አልቻለውምና በቃ ይሄ ውድድር ላይ ሊቀሩ ነው፣ ከ17 ዓመት በታች ወንዶቹ ከህልማቸው ሊስተጓጎሉ ነው ተብሎ ተነሳ። አሁን ይሄ ሲባል እንደ አንድ ትልቅ ተቋምም ስሙ በዚህ ያህል ደረጃ ሲጠፋም ያሳፍራል። ሲቀጥል ደግሞ እንዴት ነው የሚሆነው? የወጣው ወጪ ተወጥቶ እንዲያው አላማ ማሳካት ነው እንጂ የሚጠበቀው። ከዛ በኋላ እኮ አሁን እኮ በሁለቱ 17 ዓመት በታች ብሔራዊ ቡድን በታዩት ጉዳዮች እኮ የበለጠ
አንደር 15 እንዲሰረከው ፊፋ ተጨማሪ በጀት ድጎማዎችን ያደርገው ሰምተናል። ሌላው የፓይለት ፕሮጀክቱ ጉዳይ ነበረ። እነዚህ ተጫዋቾች የተጣጡት ከፓይለት ፕሮጀክቱ ናቸው፣ ከክለብ ፕሮጀክት አይደለም። ክለቦች አምጥተው አስመልምለዋል፣ ግን ብቁ የሆኑትና ከዛ በኋላ ደግሞ ወደ ክለብ የገቡት ከፓይለት ፕሮጀክቱ የወጡ ተጫዋቾች ነበሩ። ታዲያ ምንም ባልተለፋበት እንዲሁ ዝም ብሎ ለትችት ከሆነ አዎ ስሜት ያደርጋል የሚል ምላሽ ነበር የነበረው። እውነት ነው፣ በፖዚቲቭ መንገድ ከተረዳ ነው ማለት ነው። ምክንያቱም አሁን አንድ ተቋም ከፊፋ እና ከካፍ ድጎማ ጠብቆ እየሰራ ያለ ተቋም ፋይናንሻሉን ሂደቱን እያንዳንዱ ማኔጅ እያደረገ ካልሄደ ውድቀቶች ሊመጡበት ይችላሉ። ስለዚህ አሁን ለወንዶቹ ያኔ የተሟላው ይሄ ህግ ከመጣቱ በፊት ነበር። ያ ህግ ምን ያህል ወጪ እንዳስወጣው ስለሚያውቅ የኢትዮጵያ እግር ኳስ ፌዴሬሽን በሴቶቹ ላይ ያንን ወጪ ላለመድገም የተወሰኑ ማሻሻያዎችን አደረገ። ኦፍኮርስ ያ $50 ፖኬት መኒው ነበረ፣ ከዛ በፊት በነበረው $100 እንቅስቃሴ ነበረ። ግን እንዳጠቃላይ ግን U17 ፓስፖርቱ ራሳቸው እንዲያወጡ ተደረገ። ኢቭን ናሽናል ቲም ሲደርስ በዋና በብሔራዊ ቡድን በክለብ ደረጃ የምናውቃቸው ላይ የግል ፓስፖርታቸውን የናሽናል ቲም ጥሪ ሲደርስ መጥተው የሚያሳድሱ ነበር። በፊት 3000-4000 ያለ ኢትስ ኖርማል። አሁን ላይ ግን አስቸኳዩ 25000-4000 ደርሶ ነበር። ደብዳቤም ሲጻፍ ኢሚግሬሽን እንደሚተባበራቸውም ገልጸው ነበር ያነሱት። ታዲያ ግን እንዳጠቃላይ የኢትዮጵያ እግር ኳስ ፌዴሬሽን ያለ ስሜ እየተሰጣኝ ነው፣ ያለ ስሜ እየጠፋ ነው፣ የኔ ኃላፊነትና የማን ጉድለት በዚህ ውስጥ ድብልቅልቅ እያለ እንደሆነ ግልጽ አይደለም። ያንን ደግሞ ለማጥራት ሁሉም እንደየኃላፊነቱ የራሱን ጠጠር ማኖር አለበት፣ ማጋለጥ ያለበትም መጋለጥ አለበት። እነዛ ስውር ልጆች የዛ ሴራ አቀናባባሪዎች ማን ናቸው? ለዚህ ነገር ሁሉ ውድቀት መነሻው ማን ነው? መፍትሄው ማን ነው? የሚስተካከለውስ በማን ነው? የሚሉትን ነገሮች መመልከት አለበት። እንዳልኳችሁ ቅድም ፌዴሬሽኑ የራሱ እንኳን የልህቀት ማዕከል የለውም፣ ቴክኒካል ሴንተር የለውም። እርግጥ ነው አሁን በኦቦ ሽመልስ አብዲሳ አማካኝነት ሱሉልታ ላይ መሬት ሰጥቷቸው ባለው በጀት ያንን ለመስራት አቅዷል። ይሁን እንጂ ሀያት ያለው የካፍ የልህቀት ማዕከል ሁላ የካፍ ነው፣ የኢትዮጵያ እግር ኳስ ፌዴሬሽን አይደለም። እና እነዚህን ያሉትን ስራዎች ለማከናወን ቡድኑ ሊሄድባቸው የሚገቡትን ጉዳዮች በተያያዘ ዝርዝር ሀሳቦች የተነሱ ነበረ ማለት ነው። ምናልባት ቆይታችን እየጠቃለልን ከሜዳችን አስቀድሞ የኢትዮጵያ እግር ኳስ ፌዴሬሽን የቀረበለት አንድ ጥያቄ ነበር። ሌላው በዚህ ውድድር ዓመት ከ2018 እንደው ይሄን ሰርቻለሁ፣ ደረቴን ቀና አድርጌ መሄድ እችላለሁ የሚልባቸው አጋጣሚዎች አሉ የሚል ነበር። ታዲያ አንደኛ የተነሳው ከ22 ዓመት በኋላ በፓይለት ፕሮጀክቱ ስር ያለፉት ተጫዋቾች በቁም ነገር ተይዞ ያ ጉዳይ ከ17 ዓመት በታች በሁለቱም ጾታ ጥሩ ተገፍቶበታል። በወንዶች በኩል ደግሞ ከ22 ዓመት በኋላ ነው ለመጀመሪያ ጊዜ በአፍሪካ ዋንጫ ሲሳተፉ። ወደ ዓለም ዋንጫ ለመግባት አንድ ጨዋታ እድሜ ብቻ ነበር የቀራቸው። ያቺ የመጨረሻ ኳስ ስህተት ቡድኑን በፍጹም ቅጣት ምት ተሸንፎ ነው ወደ ዓለም ዋንጫው እንዳይገባ ያደረገው እንጂ ለዛም የተደረሰበት አጋጣሚም ነበር። ይህም እንደ አንድ ስኬት ነው። ሁለተኛ ደግሞ ሪጂናል እና ናሽናል ካምፔን የምንላቸው ጉዳዮች አናውንስ የነበሩበት ሂደት ነበረ። ከዛ ደግሞ ከትላንትና በስቲያ የሰማነው አንድ ጉዳይ ነበር። ቲዲኤስ በእነ አርሰን ቬንገር እቅድ ወጥቶ በእነሱ ስር ተግባራዊ እየተደረገ ያለ በፊፋ U15 ቅድም ያልኳችሁ ተግባራዊ ሊደረግበት የሚገባ ስራ ተሰርቶ በተለይ ደግሞ ከዚህ የአንደር 17 ጋር በተገናኘ የነበሩት ለውጦች ታይተው አንደር 15 ላይ ይሄ ጉዳይ እንዲሰራ የታለንት ዴቨሎፕመንት ስኪል የምንላቸውን ወይም ደግሞ ቲዲሲ የምንለው ጉዳይ በስልጠና ደረጃ መጀመሩን መገፋቱን እንደ አንድ የ2018 ስኬትም እንደሚቆጥሩት ነው የተገለጸው። ሌላኛው ደግሞ የፓይለት ፕሮጀክቱ ያው ቅድም እንዳልኳችሁ ስኬቱ ነበረ። ሮድ 2029 በሚል ከየሀገሪቱ የተውጣጡ ልጆች ተሰብስበው ያንን መልመለው የመጨረሻ ተጫዋቾችን ያወጡበት መንገድ ነበረ። በዚህ ስር ደግሞ የኤምአርአይ ዶክሜንት ቬሪፊኬሽን ስራዎች የተሰሩበት ኤምአርአይ ስራዎች ወደ ግብጽ እየተላኩ ሲሄዱበት የነበረው መንገድ፣ ከዛ ደግሞ አጠቃላይ ዶክመንት ቬሪፊኬሽን የነበረበት አሰራር ሂደት በ2018 የኢትዮጵያ እግር ኳስ ፌዴሬሽን ሰራው ከሚላቸው ስኬቶች መካከል አንዱ እንደነበረም ጭምር ነበር። ሌላኛው ደግሞ የኮቺንግ ኤዱኬሽን በተለይ ይሄ ለሴንስ ኤቢሲ የምንላቸው ደረጃዎች በስፋት የተሰጡበት አዳዲስ ኢንስትራክተሮች የተጨመሩበትም ሂደት ነበር የነበረው። ምናልባት የክለብ ላይሰንሲንግ ጋር በተገናኘ ሊሟሉ የሚገቡ ክራይቴሪያዎች አሉ። እነዛን ክራይቴሪያዎች በማስተካከል ወደፊት ጠርተው እነዚህ ስውር እጆች የበለጠ ተጋልጠው የሚጠናቀቅበት ሂደት እንዳለን የተገለጸው ማለት ነው። አጠቃላይ የኢትዮጵያ እግር ኳስ ፌዴሬሽን ያው በኢትዮጵያ
ሌሎች የሀገር ውስጥ ውድድሮች ላይ ሞር ፎከስድ ያደረገ ነው። ነገር ግን የኢትዮጵያ ፕሪሚየር ሊግን ለአክሲዮን ማህበሩ ነው ኃላፊነቱ። አክሲዮን ማህበሩ በሚያከናውናቸው ስርዓቶች የበለጠ ሙሉ በሙሉ የሽያጭ መብቶቹ የማርኬቲንግ ስራዎች በእርግጥ ያው ማርኬቲንግ እንደ ማርኬት ልንመለከተው እንችላለን። በተለይ አሁን ሲቢ ብቻ ነው የኢትዮጵያ ፕሪሚየር ሊግ ስፖንሰር፣ እሱ ቀረ ማለት ዜሮ የሆነ ማለት ነው። ምስጋና ለኦቤን እንዲሁም ፕሪሚየር ሊጉ በደንብ እንዲተላለፍ እንዳይረሳ አድርጎት ነበረ። ታዲያ አሁን የኢትዮጵያ እግር ኳስ እየሄደበት ያለው መንገድ ቁልቁል ከመጓዝ ወደ ላይ ቀና ለማድረግ የሚሰሩ ስራዎች በዋነኝነት ምንድን ነው? ከኋላ ያሉትን ሂድን ሃንድ ወይም ደግሞ ስውር እጅ የምንላቸውን ነገሮች የማጋለጥ ስራውን ነው። ታዲያ እነዚህ ማናቸው? ይህንን እየዘወሩ ያሉ አካላቶች ከ7 እንደማይበልጡ ተነግሯል። እነዛ 7 አካላቶች ማን ናቸው? በቀጣይነት ስማቸው የምንሰማ ነው የሚሆነው። ግን ያንን ሲጋለጥ ሊነሱ የሚገቡ ጉዳዮች ነበሩ። በተለይ ደግሞ ከስም ጋር በተያያዘ ክለቦች ስም እንዲቀይሩ የተነሳበት አጋጣሚ ነበር። አንድ ለምሳሌ አሁን የሆነ ክለብ ሲሸነፍ ብሔሩ እንደተሸነፈ አድርጎ ሃይማኖቱ እንደተሸነፈ አድርጎ የሚቆጥረው ክለብ ነበር እና ከስም ስያሜ ጋር በተገናኘ ያ ነገር እንዲቀር ጥያቄ ቀርቦ ነበረ። በዛ ጥያቄ መሰረት ስውል ሽረ እንደ ስላሴ ብቻ ቀይሮ ምድረገነት ሽረ የሚል ስሙ አደረገ። ከዛ ውጪ ባሉት ሂደቶች ላይ ግን ስማቸውን ሃይማኖታዊም ሆነ ብሔራዊ መልክ ይዘው የነበሩት ስማቸውን ለመቀየር ጥረት ያደርጉ የነበሩት የክለቡ ስራ አስኪያጆች ከኃላፊነታቸው እንዲሰናበቱ ነበር የነበረው። በማን የተከናወነው? ያው እዛው በነበሩት የመንግስት ሹማምንቶች ናቸው። በየክለቡ በጀቶችን ሲያጸድቁ የነበሩትም እንደዚሁ የመንግስት ባለስልጣናቶች ናቸው። ታዲያ መንግስት ይህንን በጀቱ ደግሞ ለክለቦች ለክልልም ሆነ ለከተማ መስተዳደር ክለቦች በጀቶች ተበጅተው ወጪዎች ሲወጡ ብር እንዲሁ ዝም ብለው እንዲዘራ ሳይሆን ትክክለኛ በሆነ መሰረት ላይ አርፎ ለኢትዮጵያ እግር ኳስ እድገት ነው። ታዲያ ለዚህ የኢትዮጵያ እግር ኳስ እድገት መሰረት መጣል ሲገባ በጎን እየተሰሩ ያሉት አላስፈላጊ ስራዎችን እስከ ወዲያኛው ማስወገድ ያስፈልጋል። ታዲያ ይህንን ደግሞ ይፋ ሲደረግ የሚያጋጥሙ የትኛውንም ፈተናዎች ይኖራሉ። ታዲያ ለእነዚህ ፈተናዎች ለመቋቋም መስዋዕት መሆን ካለብንም እንሆናለን። እስከ ቀራኒዮም ድረስ እንጓዛለን። ሞትም ሆነ እንግልት፣ ሌሎችም ሆነ ሌላም በቅርቡ እናጋልጣለን። ኢትዮጵያ እግር ኳስም የእድገቱ ጊዜ ብዙ ሩቅ አይደለም ነው የተባለው ማለት ነው። እናንተስ ይህንን ከሰማችሁ በኋላ እውነት የኢትዮጵያ እግር ኳስ ፌዴሬሽን እንደሚታማው ጥፋቱ የእሱ ብቻ ነውን የሚለውን ጥያቄ ወደ እናንተ አደርሰላችኋለሁ። እንደ ክፍተት አለ እንደ አሰራር የትኛውም አንድ አሰራር ሲዘረጋ አንዱ ተጎጂ ይሆናል፣ በዛው ልክ ደግሞ አንዱ ተጠቃሚ ሊሆን ይችላል። ታዲያ እነዛ ተጓጂ አካላቶች በሚያነሱት የተጣረሰ ሀሳብ ምክንያት የአንድ ትልቅ ተቋም ስም ሲጠፋ በምን አይነት መንገድ ነው ሶልቭ እየተደረገ ያለው፣ በምን አይነት መንገድ ነው ይሄ እይታ ምላሽ ሊያገኝ የሚገባው የሚሉትን አብረን የዳሰስ ነው ይመስለኛል። እነሱ የሚያነሱትም ሀሳብ ይሄን ይመስለኛል። ምናልባት በቀጣይ ከሀገር ውስጥ ጋር በተገናኘ የኢትዮጵያ እግር ኳስ አድጎ ፍንትው ብሎ ምንመለስበት ሁኔታ ሆኖ እንድንመጣ ምኞቴ ነው። እንግዲህ እኛም ከዚህ በኋላ እንደውም ሞር ፎከስድ አድርገን የሀገር ውስጥ እግር ኳሳችን ምን ሊመስል ይገባል፣ ትችቶች ብቻ ደግሞ ሳይሆን የመፍትሄ አቅጣጫዎችንም እያስቀመጥን እድገት እንደ ጋራ ለማምጣት ምን አይነት ስራዎች ያስፈልጉናል፣ ምክክሮች ቢደረጉ። አሁን ኢትዮጵያ ሀገራዊ ምክክር ላይ ነው የምትገኘው። የዚህ ኮሚሽን ውጤት ኢትዮጵያን አንድ ስለማድረግ ነው እና ኢትዮጵያ እግር ኳሳችንም በአንድነት ለማሳደግ የሁላችንም ኃላፊነት ምንድን ነው የሚለውን የበለጠ ፈትሸን ተነጋግረን አንድ የጋራ አቋም ይዘን ወደ ስኬት መምጣት የምንችልባቸው መንገዶች ማስፋፋት የሚቻልበት አጋጣሚ እንዳለ አምናለሁ። ስለዚህ ያንን ለማድረግ ደግሞ እንዲህ ያሉ መሰል ሀሳቦችን ወደ እናንተ ማድረስ፣ እናንተ ደግሞ መሳተፍ ያስፈልጋል። እንደ ዩቲዩብ አልጎሪዝም የኢትዮጵያ እግር ኳስ ሲሰራ የኢትዮጵያ እግር ኳስን አላዳምጥም የሚል ሰው ብዙ ነው በሚል አለመስራት የበለጠ የኢትዮጵያ እግር ኳስ እንዲዳከም፣ እንዲሞት፣ እንዲረሳ ማድረግ ነውና እኛም እንደ ኃላፊነት የራሳችንን ካልተወጣን ልክ እኛም እንደ ኃላፊነታችን እንዲሁ በቃ የሚሰማው ይስማው፣ የሚሰማው ሰምቶ ለሌላው ለሚያሰማ ሰው ቢያሰማ የተሻለ ይሆናል ብለን አስበን ይህን ፕሮግራም ያቀረብንላችሁና በተቻላችሁ አቅም ለብዙዎች እንዲዳረስ ብዙዎች አይተው ደግሞ በዚህ ጉዳይ ላይ ያለውን እውነታ ተረድተው ምን ሊመስል ይችላል፣ ኢትዮጵያ እግር ኳስ ፌዴሬሽን በምን አይነት መንገድ ቢመራ ኢትዮጵያ አንድ እግር ኳስ እድገት ሊመጣ ይችላል የሚለውን የመፍትሄ አቅጣጫ ኮሜንት ላይ እንድታስቀምጡ ጋብዛችኋለሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ አትርሱ። ላለው ሮቤል አብርሃም ከሜዳ ባሻገር ልዩ የዕለተ እሁድ አመሻሽ ፕሮግራማችን ወደ እናንተ አደረስኩላችሁ። ዳግም በሌሎች ርዕሶች እንመለሳለን። መልካም ቆይታ። ከሜዳው ባሻገር